አቤት ተክለው አይነቀልም ያርጋል በጸጋ ለዘላለም የወይን ግንዶል የተደገፈ ያልፋል ሁሉንም እያሸነፈ አቤት ተክለው አይነቀልም ያርጋል በጸጋ ለዘላለም የወይን ግንዶል የተደገፈ ያልፋል ሁሉንም እያሸነፈ ሀሎ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት አምላክ እግዚአብሔር ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የጌቶች ሁሉ ጌታ የነገሥታት ንጉሥ የሥጋም የነፍስ ፈጣሪ የድንግል ማርያም ልጅ ሆይ ሰውን ፍጥረቱ ሰውንም በሰውነቱ እንደ ኃጢአታችን እንደ ክፋታችን እንደ ድክመታችን እንደ ክደታችን ሁሉ የተቀበልከን ምሕረት ቸርነት ፍጹምነት ቅዱስነት እጅግ የበዛና የረቀቀ ፈጣሪ ሆይ ክብርና ምስጋና አምልኮና ውዳሴ ላንተ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ይሁን። ወላዲተ አምላክ እመብርሃን የእናታችን የቅድስት ሐና የአባታችን የቅድስት ያዕቆብ ልጅ ሆይ ሰላም ላንቺ ይሁን። በቤቴ ማርያም ወላዲተ አምላክ አያት ቅድመ አያቶችሽ የተመሰገኑ ናቸው። መብርሃን በእኛ በኃጢአተኛ አፍ ልትጠሪ የማይገባሽ ነሽ። የልዑል እግዚአብሔር ስም የተመሰገነ ይሁን። ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አፈኒን፣ ቅዱስ ሳጉኤል ሰባቱ ሊቀ መላእክት ዓለምን የቀደሰ ቅዱስ ኡራኤል ቅዱሳን አባቶቼ አቡነ ተክለ ሃይማኖት፣ አቡነ ገብረመንፈስ ቅዱስ፣ አባ ሳሙኤል፣ አቡነ ሀብተ ማርያም፣ ሰማዕቱ የሰማዕት አለቃ ሰማዕቱ ቅዱስ ጊዮርጊስ፣ ቅዱስ እስጢፋኖስ፣ ክርስቶስ ሳምራ፣ ቅድስት ኢየሉጣን፣ ሕፃኑ ቄርቆስ እግዚአብሔር የወደዳቸውና ያከበራቸው ክብር ለሚገባቸው ክብር ስጡ ላለ ሁሉ በእኔ በኃጢአተኛዋ በደካማ አፍ ሊጠሩ የማይገባቸው ክብር ለነሱ ይሁን። አሁንም የልዑል እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ሳይፈቅድ ምንም ነገር መስራትና የሰው ልጅ እዚች ምድር ላይ መምጣት አይችልም። ሁላችንን እንደየአመላችን እንደየጸባያችን እንደሱ ፍቃድ ሁላችንን የሚያዝ አምላክ ኃጢአትን ሁሉ ታግሶ እሱችን ምድር ፈጥሮ ዛሬ ሰው ሁሉ የተለያየ መጥፎ አምልኮ ውስጥ ገብቶ እሱን ማምለክ ትተን እንጨት እሱ የፈጠረውን እንጨት እሱ የፈጠረውን ኮከብ እሱ የፈጠረውን ፀሐይ ምንሰግድ ይሄን ሁሉ የታገሰ አምላክ እጅግ ረቂቅ ድንቅ አምላክ ነው። ሐዋርያት ስንት ብለዋል ስለ አምላካችን። እስካሁንስ ዘመን ስንት አባቶች ስንት ወንድሞች ስንት እህቶች የእግዚአብሔርን ድንቅ ነገር በዓለም ይወራል። ግን ምን ያህሎቻችን ነው የሱን ትእዛዝ እሱ የሚፈልገውን እየፈጸምን ያለንስ ምን ያህሎቻችን ነን? ብዙ የለንም። አባቶቻችን በቤተ ክርስቲያን በቅዳሴውም በሰዓታቱም በኪዳኑም በመሐሌቱም እግዚአብሔርን እያመሰገኑ ለእግዚአብሔር ክብር መስጠት እንዳለብን ለሱ መስገድ እንዳለብን ለአምላካችን የአምልኮት ስግደት እግዚአብሔርን እንድንፈራ በወንጌል እያስተማሩ በየሰዓታቱ በሚቆሙት ኪዳን መልእክታቸውን ዝማሪያቸውን እያሰሙ እግዚአብሔር የሚሰማ ይሰማል የሚያስተውል ያስተውላል። ዛሬ ግን ብዙዎቻችን መስመር ስተናል። እሱም ጌታችን ታግሶናል። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ መልእክቴ ማ በፈጠረው ምድር ማን ይመለክ የሚል ነው። እግዚአብሔር አምላክ ይርዳኝ በመናገረው አንደበቴ ሁሉ የእህተ ማርያም የኃጢአተኛው አንደበት ሳይሆን
እግዚአብሔር አምላክ አሁንም የሰው መጨረሻ መርጦባችኋል። የሰው መጀመሪያ ሳይሆን የሰው መጨረሻ እንደሆንኩ ነው ማምነው። ከሰው መሃል ነው እግዚአብሔር የመረጠኝ። እኔም ሁሌ የምምለው ሰው ሲናገረኝ ወይም ደግሞ ሰው ምሳሌ ሲሰጥ ወይም ሰው ሲያስተምር ከዛ ትምህርት አለ ብዬ አምናለሁ። ያስተዋለ በዚህ መልእክት ይማራል፣ ነገሮችን ሰፋ አድርጎ ያያል። አምሮ ጠባብ የሆነና አቋሙ ግን የተጣመመ ከሆነ እሱም ተጣሞ ትውልድን የሚያጣምማል። ከዛ እግዚአብሔር ይሰውረን። እኔም ደግሞ ነገሮችን ከማጣመም እግዚአብሔር ተናገሪ ካለኝ ውጪ ለመናገር የወላዲት አምላክ ምልጃ ነው እኔን ያቆመኝ። አሁንም እንተ ማርያም ለዚህ በረከት ለዚህ ስጦታ ለኔ ቀንም ለሊትም ተአምር ነው ለኔ። አምሮዬ በየደቂቃው የሚያስበው እግዚአብሔርን ነው። ይደንቀኛል። ሰማይን ከፍ ብያይቼ ይሄን ሁሉ ፈጥረሃል እኮ የእስራኤል አምላክ፣ ፀሐይንም ፀሐይ ብለህ ኮከብንም ኮከብ ብለህ አራዊቱንም አራዊት ብለህ ውሃውንም ውሃ ብለህ ሁሉንም ስም ሰጥተሃል። ዛሬ እኛ የሰው ልጆች ግን የመጣንበትን ረስተናል። አሁንም በመልእክቴ ሁሉ እንዳይጣመም የሚሰሙም ደግሞ እንዳያጣምሙ የእግዚአብሔር መንፈስ ቅዱስ ያዛቸው። እኔ በእግዚአብሔር መንፈስ ቅዱስ አምናለሁ፣ በእመቤታችን ምልጃ አምናለሁ። እግዚአብሔር ለሚያደርገው ነገር ሁሉ ምክንያት አለው። እኔ ለመጣል ብዙ አይነት ድርጊት እየተደረገ ነው፣ ብዙ አይነት ሙከራ እየተደረገ ነው። ስድስተኛ የመግደል ሙከራ ተደረገ። 6 ጊዜ ሙከራ ተደርጎብኛል። አምስተኛው የተደረገው በዚህ በጣና ጉዞዬ በመመላለስበት ሰዓት በርግጥ በዛ ሰዓት ሊገለኝ እንደመጣ ወይም ይሄን ነገር እንዳሰብልኝ የማውቀው ነገር የለም። የጸበል ትእዛዝ ስጪው ተቆጪው ብላኝ አንድ ወንድምን መልእክቱን አስተላልፌለታለሁ። ተቆጪው በጉልበትህ አትመን በዩ። እኔ ግን በዛ ሰዓት የማስተላልፈው መልእክት ልብ ብዬ አላስተዋልኩም። ቀጥ ብቻ ብዬ መልእክቴ ለሱ ማስተላለፌን ነው ማስታወሰው። በኋላም በተመለስኩ በኋላ ወደ አዲስ አበባ ከተመለስኩ በኋላ ይህ ሰው ያቀደውን እመብርሃን ወላዲተ አምላክ ተናገረች። ሊድን አይደለም የመጣው። ይህ ሰው ከእስር ቤት ነው የወጣው። እንግዲህ ከእስር ቤት የሚወጣበት እንግዲህ ከተማሪያምን ጸጥ ካደረካት ትለቀቃለህ ይሆናል። ግን ምን አለ እዚህ ጋራ የሰው ልጅ በእግዚአብሔር እንደማይተማመንና በዚህ በስጋዊ ምድር ላይ ባለው ነገሮች ለገንዘብም ይሁን ለጥቅም የወደቅን መሆናችንን ነው የሚያሳየው። እንዳልኳችሁ መልእክቴ ላይ ቁጣ ነበር የለሱ፣ ግን ቁጣውን በጭራሽ አላስተዋልኩም። እንደማንኛውም ሰው እንደምትቆጣ ተቆጪ የተባልኩ ነው የመሰለኝ። እሱ ግን ቅዱንና ሐሳቡን በውስጧ ስለምታውቅ ተናገሪው ላይ ነበር። በኋላም ከመጣው በኋላ አይ እሱ ይሄን ለዚህ አልነበር የሚመጣው፣ ግን ምንም በውስጥሽ ቂም እንዳትይዥበት ነግሬሻለሁ፣ ወደ 7 ጊዜ ሙከራ እንደሚደረግብሽ። ስለዚህ በዛ ሰዓት 5ኛሽ ነው ብላለች። እንደገና ዛሬ 6ኛ የነበረ ማለት ነው የመኪና አደጋ። የሚሰራው ነገር እጅግ ያሳዝናል። እንዳልኳችሁ አሁንም የሰው ልጆች እግዚአብሔርን ከማመን በየምናምንቴው ቤት እየሄዱ በየጠንቋዩ ቤት እየሄዱ ለገንዘብ እየተገዙ ያቺ ምድራዊ ነገር እንኳን አታሟላም። እውነት የሚሰጣቸውን ነገር ይዘው የሰው ህይወት ለማጥፋት ነው። ዛሬ ስወጣ የሚደንቅ ነበረ። ዛሬ ባታ ማርያም ናት፣ ግንቦት 3 ነው ይሄ የተደረገው ሙከራ። እኔ በመኪና እየሄደን እያለው እመቤታችን ያማተብኩኝ
ሳማትብ ወግ ተጨንቃለች። በስመ አብ ወልድ መንፈስ ቅዱስ ብዬ እየሄደ ነው መኪናው እየሄደ ነው ምንድነው መኪናው በጩኸት ነው የጮኸብን ልክ እንደሆነ እንደተተኮሰ ነገር ነው የተሆነብን እኔ ብዙ ዝርዝር ውስጥ አልገባም መኪናው ቀጥታ የሆነ ማቆሚያ ቦታ መፈለግ እንዳለብን ተረድቼ እንዲቆም መኪናው እንዲቆም የሚል መልእክት ነው ከሷ በድንጋጤ ነው እየነዳ ነው ምን ሄደው በኋላም መኪናው ቆመ በዚህ ለፍ ብለሽ በይ ያለች በዛ ይለፍልን እውነት ይሄ ሁሉ ከዚህ በፊት እኔ መልእክቶችን የሚያጣምምብኝ ሲጀመር መንግስት ነው እህተ ማርያም ነኝ ብላለች ተብሎ የተባለው ከመንግስት ይሄ ነገር የመጣው ማርያም ነኝ ብላለች የተባለው መርህ የወጣው ከፖሊሶች እንደሆነ በእርግጠኝነት አውቃለሁ ለምንድነው ህዝብ ቶሎ በኔ ላይ ጥላቻ እንዲኖረው እኔ ወላዲተ አምላክ ናት ብላለች ተብዬ አንቺን ብሎ ማርያም አንቺን ብሎ እንደዚህ የተባልኩ ነው በፖሊስ ጣቢያ በነበርኩበት ሰዓት ብዙ አይነት ሙከራ የተደረገው ብዙ አይነት እንደውም እየተሳለቁብኝ ሁሉ ነበር አንቺን ብሎ ማርያም በጣም ከመቆጣት የተነሳ ስል ሰምተኸኛል ወይ ያልኳቸው በጣም ብዙ ሆነው ነው እንደዛ ሲስቁብኝ የነበርኩና ስል ሰምታችሁኛል ወይ ያልኩት አዎ እንደዛ አይደል እንደሚባለው የሚለው ነገር በጣም ከዛ ነው የጀመረው አሁንም በማስተላልፋቸው መልእክቶች መንግስት ደስተኛ እንዳልሆነ አውቃለሁ እንግዲህ ከደስተኛ ካልሆነ እንግዲህ ስልጣኑን ለቀመረን ነው እኔ እንደሆነ መልእክቴን ማስተላለፌና ለህዝብ ማሳወቄ ወደ ኋላ አንልም እኔ ለእግዚአብሔር ነው መንግስት ለጥቅምህ ነው የምትኖረው እና ከታች ላሉ ለተላላኪዎች ገንዘብ እየሰጠ ህዝብን ሃይማኖት ማሳት ይችን ሃይማኖት ማድቀቅ በዚች ሃይማኖት ውስጥ የተቀመጡትን በቁጥጥር ስር ማዋል ላንተ የሚመቹትን በሹመት ላይ ማስቀመጥ እኔ በዚህ መልኩ አልታዘዝኩኝ እኔ ያስኩትን የመዳኛ መንገድ ህዝብ እንዲድንና ህዝብ መንገዱን እንዲያይ ተነገረኝ ያ የሚረዳ ይረዳል የሚገባው ይገባል እንጂ እህተ ማርያም ይሄን አደረገሽ ተብሎ የሰላይ ማአት መላክና የገዳይ ማአት መግደል መላክ እኔ ላይ ምንም ትርጉም የላችሁም እንደውም አትረቡም እውነት ይሄን ሁሉ ሙከራ ስታረጉ እስከዛሬ ድረስ ስንት ሰው እንደገደላችሁና እስከዛሬ ድረስ ስንቱን እስር ቤት እንደከተታችሁ እንደቆረጣችሁትና እንዳቃጠላችሁት የሰውን አካል እንዴት እንደከፋፈላችሁ ተራችሁ ታውቃላችሁ ያ አረመኔነት አራዊትነት ነው እውነት እንሰሳ እንኳን በአራዊት ውስጥ ዱር ውስጥ እንኳን የሚኖር እንደዚህ አይነት ድርጊት አይኖርም ማርያም ስለ ወላዲተ አምላክ ስለምታስተላልፈው መልእክት የእግዚአብሔርን ትእዛዝ መልእክት ስለምታስተላልፍ ህዝብ እንዲድን ስለማይፈልግ እህተ ማርያም መጥፋት አለባት እህተ ማርያም መሞት አለባት ዛሬ ተዘጋጀልኝ ዝግጅት የሞት ዝግጅት ከባለቤቴ ከክንፈ ገብርኤል ጋር ከልጆቼ ጋር ነበር ግን ያን ሁሉ ይዛ ልጆቼን ትምህርት ቤት ካደረስኩኝ በኋላ ይሄ ነገር ያከሸፈችልኝ አሁንም እናገራለሁ ይሄን ሁሉ ለምታቀዱብኝ በተለያየ ቦታ ላይ በተለያየ ስልጣን ላይ ተቀመጣችሁ ብዙ አይነት ስድብ አንድ ሰሞን የስድብ ማአት ነበረ በስልክ አንቺ ጠንቋይ ነሽ አንቺ ምንድነሽ ምናምን እንግዲህ ጥንቁልና አይን መታችሁ መሞከር ነው እንግዲህ የእናንተ ጥንቁልና እንዳልሰራ 6 ጊዜ ሙከራ አድርጋችሁ አይታችሁታል አንድ ነው ከዚህ በኋላ ይቀርሻል ያለች አሁንም እግዚአብሔር አምላክ ይጠብቀኝ አልፈራሁም ግን አዘንኩ ያዘንኩት የሰው ልጅ ምን ያህል ከእግዚአብሔር እንደራቀ የእግዚአብሔርን ህግን ምን ያህል ለመስበር እንደምንቸኩል አሁንም የይሁዳ ዘሮች እንዳለን በዚህ ምድር ላይ ነው የሚያሳየው እሱን የሸጡ እሱን ያሳደዱ እሱን የገረፉ
እንዳለ ነው የሚያሳየው። ግን አይረሳ አንድ ነገር ኢትዮጵያ ከጥንትም ከጧትም መሰረቷም ኢትዮጵያም ያሰኛት ኢየሱስ ክርስቶስ ናት። የኢየሱስ ክርስቶስ ሀገር ናት። ማንም ሊቀይራት አይችልም። የእመቤታችን አስራት ሀገር ናት። ስለዚህ እህተ ማርያም ላይ የሚደረገው ሙከራ ምናልባት እግዚአብሔር በቃ ባለ ሰዓት ሰላበታለሁ። ግን ልንገራችሁና አንድ ነገር ይሄን ሙከራ ለምታረጉ እኔ በሰው እጅ እንደማልሞት ነግራችኋለሁ። እናንተ ገንዘብም እየተከፈላችሁ እንደዚህ ሙከራ አድርጉባት ተብላችሁ የምትባሉ አትድከሙ። ይሄ ትምህርት ይሁናችሁ። ቤቴ ድረስ መሳሪያ ይዘው ገብተው እንዲሁ ተሽከርክረው ይወጡት። እግዚአብሔር ይቅር ይበላችሁ። ግን ትምህርት የሆነን ዘንድ ለሁላችንም ልንረዳው ይገባል። እኔ ቃሊቲ ማረሚያ ቤት በነበርኩበት ሰዓት እጅግ ያሳዝናል ያየሁት ነገር። በዛች 3 ቀን ቆይታዬ ቶሎ ብዬ ለሴቶቹ መልእክቶችን አስተላልፌያለሁ። በእውነት በእስር ቤት ውስጥ ያየሁት ጉድ እንደው በትንሹ ልናገር ልበልና 30 እስረኞች አለን በአንድ ክፍል ውስጥ ላይና ታች ነው የምንተኛው። 30 አይጥ አለ ለእያንዳንዳችን አንዳንድ ስጦታ። የሚያሳዝነው ነገር እንደ ድመት ቀን ሲዘዋወሩ በትክክል ታያቸዋላችሁ። አልጋ ውስጥ ሁሉ ገብተው ይተኛሉ። ጣራ ላይ ብቻ አይደለም የሚሄዱት። 30 በእስረኛው ልክ በአንድ ክፍል ያለው እስረኛ ልክ 30። የኔ ይሄ ማጣራት ስራዬ ስለሆነ ማለት ነው። ምንድነው ያለው? ምንድነው የሚመለከው? ማን ነው እዚህ እስር ቤት ውስጥ ቁጭ ብሎ ለአጋንንት ተገዢ የሆነ? ያ የኔ ማጣራት ስራ ነበር። በክርስትና ሃይማኖት ያሉ ኢትዮጵያኖች ምን ያህል በእምነት እንደደከሙ የዘወትር ጸሎትና ውዳሴ ማርያም ለማንበብ የነበረውን ነገር እኔ ነኝ ያየሁት። በሰዓቱ ግን እናገራለሁ። ይሄ ሁሉ የሰው ልጅ እግዚአብሔርን ከመርሳቱ የተነሳ እግዚአብሔርን መንገዱን ከመጥፋቱ የተነሳ የሰይጣንን መንገድ መበረጡ ነው። ዛሬ የሰው ልጅ የእግዚአብሔር አምላካችንና የሰይጣንን ጸጋ መለየት ያልተቻለበት ነው። ዲያቆን ነኝ ተብዮች እንኳን ይሄን መለየት አልቻሉም። ግን መለየት ብቻ ሳይሆን ሲመጡ መጀመሪያ በድቅንናቸው ሲመጡ አንዳንዶች፣ ሁሉም አይደሉም፣ አንዳንድ ዲያቆን ተባዮች ሲመጡ በገንዘብ በሹመት የመጡ ናቸው። ለጥቅም ለማጥፋት ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን አጥፉ ነው የተባሉት። ያንን መርህ ይዘው ነው የማይረባ የኮንዶሚኒየም ቤት ፍላት ይሰጣችኋል ተብለው የሚባሉ ፀሐይ ሪል ስቴት ውስጥ አንዱን ፍላት ይሰጣል ተብለው ቃል የሚገባላቸው። በጣም የሚያሳዝነው አሁን ሰሞኑን በድረገጽ ላይ የወጡ እህተ ማርያም ጠንቋይ ናት እንዲህ ናት ያሉ ዲያቆናት እግዚአብሔር ይቅር ይበላችሁ። እኔ በርግጥ ወንጌልን የሚሰብኩ ወንጌልን የሚያስተምሩ አከብራለሁ። እግዚአብሔርን የሚነኩ ወላዲተ አምላክ ምልጃዋን የሚንቁ ግን አለቃቸውም። ያም ማለቃቸው በጸሎቴ ነው። እግዚአብሔር ሆይ ከኔ ጋር መሆንህን አሳያቸው ኃይልህን። ዲያቆን ተብዬዎች ግን በአሁኑ ሰዓት ህዝብ እንዲድን አይፈልግም። አዳምጡ ይሄንን። ህዝብ እንዲድን አይፈልግም። ህዝብ እንዲድን አይፈልግም። ኃይለኛ ስብሰባ የሚካሄድ ኃይለኛ ንግግር የሚሄደው ስለዚህ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ነው። ቁልፍ ቦታ ተቀምጠዋል። ሳልናገር ስማቸውን ሳልጠራ ራሳቸው ቶክ እያሉ መነሳት ጀምረዋል። እሰየው፣ ራሳችሁን ነው የምታሳውቁት፣ እኔን አይደለም። ግን ራሳችሁ ምን ያህል ሰው እንደያዛችሁ
አስተውሉ። አንድ ራስን ይዞ መጥፋትንና ህዝብን ይዞ መጥፋት በሰማይ ቤት ያስጠይቀናል። ሃይማኖታችን ዛሬ ተለያየ ሆኗል። እኔ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖቴ፣ ስለ እመቤታችን፣ ስለ ቅድስተ ቅዱሳን፣ ስለ ቤዛዊተ ዓለም ልጇ ስለተገለጸችልኝ እንዴት ለተማሪያም ተገለጸችልኝ? አዎ ተገለጸችልኝ። ታናግረኛለች። መከራው በዛ፣ ስደቱ በዛ፣ ረሃቡ በዛ፣ ለቅሶ በዛ፣ በዝምታ ያለ ለቅሶና ጸሎት በዛ። እግዚአብሔር ህዝቡን እንዴት ያናግር ታዲያ? ወርዶ ያናግረን? በዚህ ዘመን ምን መጣብን? አሳሳች የሆነውና ያልሆነውን ራሳችሁ ህሊናችሁ ይንገራችሁ። ግን አሁን ትልቁ ነጥቤ ለመግደል ውር የምትሉ እኔን ማለት ነው እንደው ትምህርት ይሆናችሁ። ይሄ ስድስተኛ የዛሬ ማለት ነው። ከዚህ በኋላ አንድ ይቀረኛል። ከዚህ በኋላ ደግሞ አንድ ሞክር ተብለ የምትላክ ማን እንደሆንክ ደግሞ በሰዓቱ ቀኑ ሲደርስ ይነገረኛል። ምንም ጥቅም አታገኙ። ምንም የውስጥ ህሊና ረፍት የላችሁ። እንደ እብድ መንገድ ለመንገድ እየዞራችሁ ማውራት ትጀምራላችሁ። እኔ አንድና አንድ ነው። ስለ አምላኬ ክብር እናገራለሁ። ታሪኬንና መዓዛዬን የቀየረ አምላክ እናገራለሁ። ለሱ ምን ይሳነዋል? ለእንጨት ተመሰክሩ የለም? ሌላውን ተውትና ነጭ ላደረገላችሁ ነጮች እርዳታ እንደዚህ ያደረጉ ብላችሁ የምታወሩላችሁ አይደል? ቀይ መስቀል ይሄን አደረገልኝ፣ የካቶሊክ ድርጅት ይሄን አደረገልኝ፣ የጴንጤ ድርጅት ይሄን አደረገልኝ፣ መሐመድ ይሄን አደረገልኝ። እንዴ እኮ የጌቶች ሁሉ ጌታ የነገስታት ንጉስ እኮ ነው። የድንግል ማርያም ልጅ ነው። ከሱ በላይ ማን አለ? ከሱ በታች አለን የምትሉ ወደ ሰማይ ከፍ ብላችሁ ተመልከቱ። ይቅርታን እንጠይቅ። ለማርያም መግባትና መውጣትሽን በጣም ሐሳብ ይሆንብናል። እግዚአብሔር ነው የኔን መውጣትና መግባት የሚያየኝ። የሚያስፈልገንኝም የሚጎልኝንም ኃጢአቴንም ሁሉ ታግሶ ያለ እግዚአብሔር ነው። እኔም የዲያቆናት ሊቃውንት ጳጳሳት ጳጳሳት ቆመው ስለኔ አስር ጊዜ ቢለፈልፉ ጭታል አይሰማኝም። ግን ማንነታቸውን እየነገሯችሁ ነው። ስራቸውና አቋማቸውን እየተናገሩ ነው ያሉት። ይህችን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ለማጥፋትና ሌላውን ሃይማኖት ለማስፋፋት የሚደረግ ምክንያቱም አልጠፋለች አልወድምላሽ አጠፋም ተብያለሁ። አጠፋም ነው እንግዲህ በቃ እንግዲህ ያው በኢትዮጵያ ላይ አስለቃሽ ጠፍቷል ተብሏል። እንግዲህ እናንተ መቀነታችሁና ስራችሁ ራሳችሁ ይበሉ። እንግዲህ የዚችን ሃይማኖት መጥፋት የምትፈልጉ እንዴ እቺ ሃይማኖት እኮ እቺ ቤተክርስቲያን ስንቱን ተረክባለች። ወደ ዋናው ነገር ልመለስና ስለ አንዋር መስጊድ ማለት ነው። እስቲ እንደው አንድ ጥሪ ላርግና መልስ ከተመለሰልኝ አንዋር መስጊድ ሁለተኛ ልጣራ መልስ የለም። ከአንዋር መስጊድ መልስ የለም። እሺ በአንዋር መስጊድ ላይ የምትሰግዱ አሁን አላችሁ። አዎ መስጊዱ ጋር የምትሰግዱ እስቲ እንደው ራሳችሁ እንደው ከመሳደብ በፊት ለምትሳደቡ አውቃለሁ። ያው ስደባችሁንም ደግሞ እግዚአብሔር ይቅር ይበላችሁ። የኔ አምላክ እንዲህ ነው የሚያስተምረኝ። ግደይ አይለኝም፣ ረጂ አይለኝም። አረ እንደዚህ አይነት ሃይማኖት የለም።
ፍቅር ስጡ ነው የሚለው። ቀኝህን ቢመታ ግራህን ስጠው ነው የሚለው ቃሉ የኛ። እስልምና ኢትዮጵያዊነት አይደለም። ኢትዮጵያዊነት እስልምናነት አይደለም። እስልምና በኢትዮጵያ ላይ በስደት የገባ ሃይማኖት ነው። ይሄ ማንም አይክደውም። እንዴ ግልጽ ነው። ታሪኩም ይለዋል። አያት ቅድመ አያቶቻችሁን ብትጠይቁ ያለ ነው። ካለባበስ ጀምሮ አሁን በሙስሊም ህብረተሰብ ውስጥ ያላችሁ ካለባበስ ጀምሮ ምናችሁ ነው ኢትዮጵያዊነታችሁን የሚያሳየው? ምን ካለባበሳችሁ ጀምሮ ምንድነው ኢትዮጵያዊነታችሁን የሚያስመስለው? በቀን 7 ጊዜ ትሰግዳላችሁ። ልጆቻችሁንም በየመስጊዱ እየወሰዳችሁ ታስተምራላችሁ። ምን በቤታችሁ ለውጥ እስቲ አመጣችሁ? እስቲ ተናገሩት። ለኔ አይደለም በድረገጽ ወጣችሁ አይደለም፣ ራሳችሁ ህሊናችሁን አጠይቁት። እስቲ መልስላችሁ። እንዴ ብትታመሙ እኮ ጸበል ነው የምትመጡት። ቅድስት ቤተክርስቲያን መጣችሁ እኮ ነው የምትጠመቁት። መምህር ግርማ ወንድሙ ላይ ስንት የእስልምና ሃይማኖት ናችሁ ስትመጡ የነበራችሁት? ምክንያቱም መፍትሄ ስለሌለ እዛ። ምክንያቱም የያዛችሁት አምላክ ብላችሁ የምትሉት አምላክ አይደለም፣ ሆኖም አያውቅም፣ ሊሆንም አይችልም። ከሱ በላይ አምላክ አለ። የተዋህዶ አምላክ አለ። የቀራንዮ አምላክ አለ። የድንግል ማርያም ልጅ አምላክ አለ። ምንድነው በቀን 7 እየሰገዳችሁ ኢትዮጵያን ምን አደረጋችሁላት? እስቲ ይዩት ራሳችሁ። ምን አመጣችሁ? ምን ለውጥ መጣ? በቤታችሁ ምን ለውጥ መጣ? ጫት እየተቃመ አይደለም ያለው? ቡናችሁ እየጠጣችሁ አይደለም ያላችሁት? የእናንተ አምላክ አሁን ጫት ቃሙ እያላችሁ አይደለም ያለው? ቡና ጠጡ እያላችሁ አይደለም? ከዚህ ሃይማኖት የወጣውን ግደሉ አይደለም የሚላችሁ? በጭራሽ የተዋህዶ አምላክ እንደዛ አይደለም። አልዓዛርን ከሞት ያነሳ የአልዓዛር እህቶች ሲያለቅሱ የእስራኤል አምላክ ድምጻቸውን ሰማና ምን እንደሚሹ ጠይቋቸው፣ አልዓዛር ተነስ ብሎ ያስነሳው። የእናንተ አምላክ ከሞት ያነሳ። በቀን 7 እየሰገዳችሁለት ምንም ምልክት አያሳየሽም። እስቲ ራሳችሁ ህሊናችሁ ጠይቁ፣ ተንበርከኩና እውነት መልስ ከተሰጣችሁ እውነት የያዝነው አምላክ እውነተኛ ነው ወይ በሉት። የእናንተ አምላክ እስቲ 3 ምልክት ከሰጣችሁ እንይ። አይሰጣችሁም፣ አይችልም 3 ምልክት መስጠት። 3 ምልክት በትክክል የሚሰጥ የእግዚአብሔር መንፈስ ቅዱስ ብቻ ነው። ጸበል ቦታ ላይ በየጸበል ቦታው የምትታዩት እናንተ ናችሁ። በየዋህነት በዚህ ሃይማኖት ውስጥ የገባችሁም አላችሁ። እግዚአብሔር በሰዓቱ የሚያወጣችሁም አላችሁ። ምንም የማታውቁት በቤተሰብ ፍራቻ በፍራቻ አረ መፍራት አያስፈልግም። በቃ አለ የእስራኤል አምላክ ከእንግዲህ ወዲህ በኢትዮጵያ ላይ ለማን ነው የሚሰገደው? ስሙ ስለጠፋብኝ ነው። መሐመድ ነው። በኢትዮጵያ ላይ ከእግዚአብሔር አምላካችን በስተቀር በኢትዮጵያ ላይ ሌላ ስግደት በቃ። የእስልምና ስግደት በኢትዮጵያ ላይ በቃ ተብለናል። ለምን ይሄ ተባለ ብላችሁ ኮረንቲ እንዳትጨብጡ። መብራት ደግሞ ይጠፋል አንዳንድ ቀንም በየቤታችሁ። ከገባችሁ ያልኩት አትፍሩ።
ሃይማኖቴን ብቀይር እገደላለሁ? ቤተሰቤን ማን ነው የሚገለው? እስቲ እስከላይ ድረስ ይሄን ሁሉ ጊዜ ስታመልኩት የያዛችሁትን ይሄን ሁሉ ጊዜ ስታመልኩት ምን በህይወታችሁ ለውጥ አመጣችሁ? ቁርአናችሁ ላይ እንዳታነቡ የሚል ትእዛዝ ሁሉ አለ። ቢከፈትና ቢነበብ ስለ ድንግል ማርያም የሚመሰክር ነገር የለም አለ። ለምን አታንብቡ ይለዋል? እሺ አታንብቡት። እስቲ እውነት አንተምና መልክህ አምላክ በሉት። እውነተኛ መሆንን እህተ ማርያምን የምናሳምንበትን ወይም ደግሞ ከስተቷ የምንመልስበትን በሉት ግለጽልን ብላችሁ እስቲ ጸሎት ያዙ። በጸሎት ካላችሁ ሱባኤ የምታውቁ ከሆነ እኔ ብዙ ጊዜ እናንተን ጸሎት ማቆጭ አታይዞ ነው። እንዴት አይነት ጸሎት ነው? እኔ በጫፍ ላይ የሚመጣው 6 ቀንድ ያለው አውሬ ነው። በጣም እየተጨሰለት የጣኑ መዓዛ ራሱ የማይረባ ኢትዮጵያኖች ሆናችሁ ሌላ ሃይማኖት ምን ይሉታል? እነ ሳውዲ አረቢያ እነ ሌሎች እነሱ የራሳቸው ነው። በኢትዮጵያ ምድር ላይ ግን ይህ አይነት ሃይማኖት ምን ይሉታል? መልስ የላችሁም። መልስ አግኝታችሁ አታውቁም። አሁን ያው ምናልባት ዶክተር እንትና ምናምን እኔ እነሱ ስለስን እነሱ መዘርዘር የለብኝም። ስለያዛችሁት አምላክ አለን ብላችሁ ስለምትሉት ማለት ነው። አዎ መሽ ተሸፋፍኖ መሄድ ሰየው ደስ ይላል። ግን ምን ያህላችሁ ናችሁ የልባችሁን እርካታ ያገኛችሁ? እስቲ ያዛችሁትን አምላክ ጠይቁት። እስቲ ወደ ሰማዩና እስቲ እውነተኛውን አምላክ ተገለጽልን በሉት። አናግረን መሀይሞች ነን በሉት። መሀይም ነን እኛ የሰው ልጆች መስመር የሳትን ነን። ከመስመር ግን የእግዚአብሔር ቃል ያመጣናል። የእስልምና ሃይማኖት በስደት የገባ ሃይማኖት ነው። በስደት ሲገባ ደግሞ ይቺ ምድር ኢትዮጵያ የእመቤታችን አስራት ሀገር ናት። መብርሃን ደግሞ መቀበል ልምድ ሆነ በአገሯ ላይ ተቀበል አስተናገደች። ስንት ሐዋርያት ያላት ናት ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት። ስንት በስውር ያሉ አባቶች አሏት። እግዚአብሔር ስሙ የተመሰገነ ይሁን። አሁንም በዚህ በእስልምና ሃይማኖት ያላችሁ ስግደታችሁ በቃ። የምትሰግዱለት አምላክ መልእክት የለውም፣ ኃይል የለውም፣ አቅም የለውም። አቅም ያለው የቀራንዮ አምላክ ሞትን ድል አድርጎ የተነሳ አብ ወልድ መንፈስ ቅዱስ ነው። ይሄንን አትክዱ። ብዙዎቻችሁ ታውቃላችሁ ጸበል ቦታ ላይ እየሄዳችሁ እንደምትድኑ። ዛሬ ግን ክርስቲያን መዳኛ አለ ቢባል መስጊዳችሁ ውስጥ ሳይሰልም አታስገቡትም አይደል? አያችኋት ተዋሕዶን ግን ምን እንደምትመስል? አያችኋት ቅድስት ቤተክርስቲያን ምን እንደምትመስል? ሁሉንም ተቀበለች እንደያመላችን ተቀበለች። እግዚአብሔር ስሙ የተመሰገነ ይሁን። እህተ ማርያም ይሄንን ነገር ወጣ መናገር አለባት፣ ግድ ነው። ለቆመልኝ አምላክ ለኔ ብሎ ለሞተልኝ አምላክ ሞትን ድል አድርጎ ለተነሳ አምላክ ይሄም ያንሰዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ብዙ ቅዱሳን አባቶች ያፈራች ናት። በእስልምና ሃይማኖት እነማን ናቸው ያሉት? ክርስቶስ ሳምራ፣ ኢትዮጵያዊቷ ክርስቶስ ሳምራ
እግዚአብሔር አምላክ ሆይ አለች ከሰይጣን ሳጥናኤልን ልታስታርቅ ከእግዚአብሔር ጋር እርቅ ሰላም እንዲመጣ እንዳንቺ ያለ አልነበረም አይመጣም ነው ያላት ልታስታርቅ ኢትዮጵያዊቷ ክርስቶስ ሳምራ ጻድቁ አባታችን አቡነ ተክለ ሃይማኖት በአንድ እግራቸው እየቆሙ ስለ ኢትዮጵያ ይጸልዩ ዛሬ እነሱ ጸሎት ነው ለኔ ያቆመኝ ስንት የቅዱሳን አባቶች ጸሎት ነው በተማሪያምን አቆሞት ያለው ወጣለው ገባለው እስቲ እውነት ያዛችሁት ዛሬ በቀን 7 የእስልምና ሃይማኖት እምነት ተከታዮች በቀን 7 እየሰገዳችሁ ምን ለውጥ መጣ አምሯችሁን ልቦናችሁን ጠይቁት ውስጣችሁ ምን ሰላም አገኛችሁ የያዛችሁት አምላክ ምን ምልክት አሳያችሁ እግዚአብሔር መልሱን ልስጥ ለሁሉም ለህዝቡ ኢትዮጵያ ህዝብ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ብቻ አይደለም እግዚአብሔር አምላክ ሊያድን የመጣው ህዝብን በአጠቃላይ ሊምር ነው የመጣው ግን በዚህ ሃይማኖት ውስጥ መሪነን ብላችሁ የምትቀመጡ የውሸት ህዝብን የተንጋደደ መስመሩት ይዛችሁ የምትገቡ ወዮላችሁ ተብላችኋል ወዮላችሁ ህዝብን 7 ጊዜ የምታሰግዱ ለጣዖት የምታሰግዱ አሁንም ይሄንን እናገራለሁ በኢትዮጵያ ላይ የእስራኤል አምላክ ይሄን ብሏል የእስልምና ስግደት በቃ የመስጊድ አይነት ተሽጎርጉሯል በኢትዮጵያ ላይ ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ለማጥፋት ነው ምንም አትድከሙ አትጠፋ ከውስጥ ስንት የዋሆች አላችሁ በየዋህነት የምትጓዙ የእስልምና ሃይማኖት እምነት ተከታዮች አላችሁ የእስራኤል አምላክ እውነተኛ ወደ እውነተኛ መንገድ ምራን በሉት ወደ እውነተኛ አምላክ እስቲ ተገለጽልን በሉት ሙሴንም አናግሯል አብርሃምን ጣዖት አምላኪውን እግዚአብሔር አናግሮ መስመር ከቷል ወንድሞቼ እህቶቼ በእስልምና ሃይማኖት ያላችሁ የምትሰግዱት ለጣዖት ነው ለእውነተኛ አምላክ አይደለም የያዛችሁት አምላክ እውነተኛ አምላክ አይደለም እንዲሁ ነው የምትደክሙት ያላችሁት ወደ እውነተኛው አምላክ ጠይቁ እጃችሁን ዘርግታችሁ ጠይቁ ልባችሁን ይከፈት ልብን ድንጋይ አድርጎ ሳይሆን ልብን ከፍቶ እመቤታችን ከዛም መሃል ልጆች አሉኝ ትላለች በላይ ደግሞ ቁጭ ብለው ያሉ የሰው ልጆችን ለሰይጣን ያዘጋጁ ያሉ እጅግ ብዙ አሉ የበላይ ሆኖ ቁጭ ብለው ሰዓታቸውን እየጠበቁ ነው ስንቱን ህዝብ ያዘጋጁ ለአውሪያፍ ሊወረውሩ ወደ አውሪያፍ ከመወርወር ይጠብቀን እግዚአብሔር አምላክ እናንተንም እህተ ማርያም እንዲያለች ተብሎ ቢባል እንደ ገና ከፈለክ በአደባባይ ወጣልሃለሁ ወደ እውነተኛው መንገድ እንሂድ መደነቋቆር አይሆን ሁሉም ለገንዘቡ ነው የሚሮጠው ያለው ሁሉም ለጥቅሙ ነው የሚሮጠው ያለው ይሄ የለም ይሄ ጎሏል ይሄ ጠፍቷል የሚል ብቻ ነው ያለው ይሄን ገንዘብ ሙሉ ይሄን ሙሉ ገንዘብን ሰጣችሁ ድነት አገኛችሁ ለውጥ አያችሁ እግዚአብሔር ድንቅ አምላክ ነው መልስ ሰጣችኋለሁ ብሏል ለጠየቀኝ ከዚህ ቪዲዮ ቀጥሎ ለጠየቃችሁት መልስ የአብርሃም አምላክ ይሰጣችኋል
ስለያዛችሁት እምነት ስለያዛችሁት ስም ስለምትሰግዱለት ጠይቁት። ትክክል ነው ወይስ አይደለም ብላችሁ አሁንም ይሄንን ህዝብ የዋውን ህዝብ ዝም ብላችሁ የምታሰግዱ በጥቅም ያለቃችሁ ህዝቡን አታስቱ። እናንተም ወደ እግዚአብሔር ቤት ተመለሱ። በኢትዮጵያ ላይ መስጊድ አይኖርም፣ መስጊድ ይነሳል። ምልክቶችንም ታያላችሁ። መስጊዶችንም ራሳችሁን ታፈርሱታላችሁ። እግዚአብሔር በመስጊዶች ላይ ቁጣውን ያሳያል። የምታስተውሉ አስተውሉ። የተባልኩትን ነው የምናገርላችሁ። እግዚአብሔር በመስጊዶች ላይ ቁጣውን ያሳያል። ራሳችሁን መስጊዱን የምታፈርሱ ትኖራላችሁ እጅግ ብዙ። እግዚአብሔር መሐሪና ይቅር ባይ ነው። ያቺ ቁጣው ሰዓት ከደረሰች ግን በምጥም ላይ ያለች እናት አትተርፍም፣ አራስም ልጅ አይተርፍም ቁጣው ሲመጣ። ዛሬ የምንደራረገው እርስ በርስ ያለው ባዕድ አምልኮ ውስጥ ያለን ዛሬ በእስልምና ነን ብላችሁ ስንት ጠንቋይ ቤት የምትሄዱ የላችሁ? የምታስጠነቁሉ የላችሁ? ገበያችሁ እንዲበዛላችሁ ስንት የጥንቁልና ነገር የምትሰሩ የላችሁ? የምታስቀብሩ በራችሁ ላይ የላችሁ? ሱቃችሁ ላይ የምታስረጩ የላችሁ? ታርጌቱ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን ተከታይ ወደ እናንተ መጎተት ነው። አረ መብራን ጎትታ ወደ ልጆቿን ወደ ቤት ታስገባለች። ያስተዋላት በዚህ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ብዙ ጠላቶች ተነስተውባታል። አንዱም የእስልምና ሃይማኖት ተከታዮች ይችን ሃይማኖት ለማድቀቅ ይችን ቤተክርስቲያን ለማጥፋት የምትሮጡ አላችሁ። ሁሉም ግን አይደሉም፣ ጥቂቶች አላችሁ። አትድከሙ። ይቺ ቤተክርስቲያን እንደገና ትቆማለች የተባልኩት እንደገና ትነሳለች። በስውር ያሉ ቤተክርስቲያኖች ሁሉ በገሃድ ይወጣሉ። የተሰረቁ ጽላቶች ሁሉ ይገባሉ ቦታቸው። ንዋያተ ቅዱሳኖቿ ሁሉ ይመለሳሉ። ታሪኮቿ እየተቃጠሉ እንዲጠፉ የሚደረጉ ሁሉ መብርሃን ሌላ የተቀመጣለኝ ብላለች፣ ታወጣቸዋለች። ያንን ሁሉ እስክታደርስ አትጠብቁ። ይሄን መልእክት የሰማችሁ ለምኑት አምላክን ያሳያል። ቤተሰብ አትፍሩ። እግዚአብሔር ወይ የምትፈሩት ካለ አባቴን ወይ እናቴን ፈርቼ ነው ብላችሁ በሉት፣ ጸጥ ያደርግላችኋል። ትእዛዛችሁ እንዲቀበሉ ያደርጋል። ወደ እውነተኛው መንገድ ስትመጡለት ማንም ሰው በዚህ ምድር ላይ ፍጹም የለም። ለእናቴም ለአባቴም በሉ። እኔ ለእስልምና እምነት ተከታዮች አላችሁ አውቃለሁ። ጸሎት ትእዛዝ ሰጣችኋለሁ። ካመናችሁበት በድብቅ አድርጉት። ግን ያን ምልክት ካያችሁ በኋላ ግን ወደ ኋላ መሸሽ የለም። ውስጣችሁ የእግዚአብሔር ፍቅር እንዲያድር ተጠመቁ። አንድ ቀን በቃችሁ። የአማኑኤል ለታ ተጠመቁ። ግንቦት 28 ተጠመቁ። ተክለ ሃይማኖት ደብረ አሚን ብዙ የእስልምና እምነት ተከታዮች ናቸው የምመታችሁ የምትጠመቁት። ግቡ ተጠመቁ። የአማኑኤል ለታ ተጠመቁ። መጠመቁን ባትችሉ እቤታችሁ በጆግ ውሃ ቅዱና እህተ ማርያም ያለችው እውነት ነው ወይ ብላችሁ እንዲህ ጆጉን እንደዚህ ይዛችሁ እስቲ የእህተ ማርያም አምላክ እግዚአብሔር ሆይ እውነት የቀራንዮ አምላክ ብለሃለች፣ የድንግል ማርያም ልጅ ብለሃለች፣ ታሪክ ስራ በሉት።
በበሽታ ሁሉ የተያዛችሁ ነው የምነግራችሁ። የካንሰር ህመም አላችሁ ተብላችሁ ይሄ ለእስልምና ሃይማኖት እምነት ተከታዮች ነው የምናገረው። ይሄ መልእክት በእስልምና ሃይማኖት ውስጥ ያላችሁ በበሽታ ያለቃችሁ ላላችሁ እህቶች ወንድሞች፣ ልጅ እምቢ ብሏችሁ ላለ ሁሉ አንድ ቀን ጥምቀት ግንቦት 28 በእስልምና ሃይማኖት እምነት ተከታዮች በሙሉ ልጅ እምቢ ላላችሁ የካንሰር ህመም ላላችሁ እምቢ ላላችሁ ልጅ እምቢ ላላችሁ ያችን ጆግ ጭንቅላታችሁ ላይ አፍሱበት። ድክመቴ ሁሉ ኃጢአቴ ሁሉ ታጥቦ ይውጣል። መስመርህን እንድስት ያደረገኝ ሁሉ ከላይ ላይ ታጥቦ ይውጣል። ከዛ 3 ብርጭቆ ጠጡ። ይሄ ምንም አትሉት ራሳችሁ። እኔ የምልክላችሁ ነገር የለኝም። አብኔ ምንም ላልክላችሁ ከራሳችሁ ከባንባችሁ ቀርታችሁ ማንም አያያችሁ። በቤታችሁ በሚስጥራችሁ አድርጉት። ይሄን 3 ብርጭቆ ውሃ ጠጡ። ፓራላይዝ ሆናችሁ የተቀመጣችሁ እየተጠራጠራችሁ ግን አይደለም። እስቲ እውነት አላህ አምላክ ብላችሁ በሉት። እውነት የያዝኩት አምላክ ስሰግድለት በቀን 7 የነበረ እውነተኛ አምላክ ነው? አይ አይደለም ብለህ የምትለኝ ከሆነ ከዚህ በሽታ ያንሳኝ በሉት። ቃል ነው ተብያለሁ። ግንቦት 28 ለእስልምና ሃይማኖት እምነት ተከታዮች በሙሉ የታዘዘ ጸበል ነው። ከዚህ እምነት ውጭ ሆናችሁ ግን አይደለም። እውነተኛውን አምላክ መንገዱን ሊያሳያችሁ ይሄ ሁሉ ጸበል የእመቤታችን ምልጃ ነው ይታዘዝላችሁ የተባለው። በቤታችሁ ሆናችሁ ማለት ትችላላችሁ። ሌላው ልጅም ቢላላችሁ በእስልምና ሃይማኖት እምነት ተከታዮች ልጅም ቢላላችሁ ጠዋት እና ማታ ወደ መጸዳጃ ቤት ስትሄዱ ከዛች ከጆግ ላይ ጠብ አድርጋችሁ ሴቶች ማህፀናችሁን ታጠቡ። ይነሳላችኋል ተብላችኋል። መካድ ግን የለም። ብትክዱ የአብርሃም አምላክ ይክዳችኋል። እህቶቼ ብዙ ህመምተኞች እንዳላችሁ አውቃለሁ። ይህ ጸበል የታዘዘው ግን ለእስልምና ሃይማኖት እምነት ተከታይ ብቻ ነው ተብያለሁ። ግንቦት 28 2010 ምግብ በላችሁ አልበላችሁም ጧትም ሆነ ከሰዓት ሆነ ማታም ሆነ አርጉት ተብላችኋል። ያን ድንቅ ነገር ግን ታዩ ዘንድ የእግዚአብሔር ፍቃድ ነው። ይሄንንም መልእክት አስተላልፍ ዘንድ ግድ ነው። እስካይደርስ በየጸበል ቦታው ስትሄዱ እውነት ደግሞ ብዙ ጊዜ እኔ በማገልገሎት ጊዜ 2008 ላይ በግጥ ከ2008 የሆነ ሰዓት ጀምሮ የእስልምና ሃይማኖት እምነት ተከታዮችን አላስተናግድም። ሌላ እምነት ተልኮ ያላቸውንም በሌላ ሃይማኖት ተልኮ ያላቸውንም አላስተናግድም። ማተብ ያደረጉ ክርስትና ስም ያላቸው በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑትን ብቻ ነው። ምክንያቱም የታዘዝኩት እንደዛ ስለሆነ። ግን ምንድነው ወላዲተ አምላክ ያለችው? በዚህ መሃል የኔ ልጆች አሉ ብላለች። ልጆቼን ማውጣት ፈልጋለሁ ብላለች። የዋሆች አላችሁ፣ ብዙ የዋህቶች አላችሁ በእስልምና ሃይማኖት ውስጥ። ክፋት የሌላችሁ አላችሁ፣ ካያችሁ ባንዴ የምታምኑ አላችሁ። ይሄ ጸበል ታዟል። አንድ ያችንም ጆግ አይየለም ያንሰኛል ጨምቃል ጨምሩ አርጉት። ለቤተሰቦቼ ላርጎ ይበሉ አድርጉት። ለእናቴ ለአባቴ ለእህት ለወንድሞቼ ብላችሁ አድርጉት። እኔም
ግንቦት 28 ጠቅላላ በእስልምና ሃይማኖት እምነት ውስጥ ያሉ ኢትዮጵያውያንን በእነሱ ስም 3 ብርጭቆ ጠጣለሁ። ጥምቀትም አለ። ህዝብህን መልስ፣ ወደ እውነተኛው መንገድ ምራ ብለሽ ተጠመቂ ተብያለሁ። ይሄንንም አሁን ያሳለፍነውን ወር ሚያዝያ 28 29 30 ጥምቀት ነበር። ይሄ ያመነ ላላመነ ሁሉ ይጠመቅለት ነው የሚለው። ይሄን ደግሞ ምክንያቱም ሙስሊም ተከታዮች አላችሁ፣ አንዳንድ መልእክቶች አለ የደረሰኝ፣ እኔም ደግሞ ማቃችሁ አላችሁ። መምጣት እየፈለጋችሁ የምትፈሩ፣ መናገር እየፈለጋችሁ የምትፈሩ አላችሁ። ይሄ ኃይል ነው፣ ብርታት ነው። እግዚአብሔር ያደርጋል። እመኑ። ካመናችሁ ትድናላችሁ። ያቺ ጆግ ታሪክ ትሰራለች። ያቺ ጆግ ግን የምትሰራው በጥርጥርና በስድብ አይደለም። እንድትድኑ የታዘዘላችሁ ጸበል ነው። እግዚአብሔር ይርዳችሁ። እኔም ደግሞ በተሰጠኝ አቅም እኔን ከጠፋሁበት ያመጣኝ አምላክ ለእሱ ልታዘዝ ግድ ይለኛልና እናንተም ይሄንን ጸበል እንድትድኑበት እኔም የበኩሌን አደርጋለሁ። ምክንያቱም ኢትዮጵያኖች ናችሁ፣ ወገኖች ናችሁ። ሌላው ህዝብ ማለት አይደለም ማለት ለሚያልኩት መጀመሪያ ኢትዮጵያን የተባልኩት ከዛ ይቀጥላል አለ። መጀመሪያ ግን ኢትዮጵያ መጽዳት አለባት። እናንተንም መብራሃን በመሃል ያላችሁ እያሰበቻችሁ ስለሆነ እንዴትም ተሳደቡት ምንም በሉት እኔ ባታረጉትም በዛ ቀን እንደማረገው ግንቦት 28 2010 ትእዛዙን እንደምፈጽመው እንድታውቁ። ይሄ ለእስልምና ሃይማኖት እምነት ተከታይ በሙሉ አይናችሁ እንዲገለጽ ከጠፋችሁበት እንድትመለሱ የተሳሳተውን ሁሉ እግዚአብሔር ሊምር መሆኑን እንድትረዱ የእመቤታችን ምልጃ እንድታውቁ ታሪኳ ኢትዮጵያ ጥንት ነው። በጸሎት የኖረች ሀገር ናት። እግዚአብሔርን በማምለክ የእመቤታችንን ምልጃ፣ የመላእክትን ተራዲነት፣ የቅዱሳንን፣ የጻድቃን፣ የሰማዕታትን፣ የሐዋርያትን፣ የነቢያትን ድንቅ ነገሮች የምትመሰክር ተዋህዶ ሃይማኖት ነች። ከኋላ ያመጣ አይና ያወጣ እንዳይሆን እዚሁ ያላችሁ ህዝቦች እቺ ሀገር ስትጸዳ እናንተ ወደ ኋላ እንዳትቀሩባት ይሄ መልእክት የሚተላለፈው። ያን ምልክትም ካያችሁ በኋላ ግማሾቻችሁ በህልምም እንደምታዩ ነው የተነገረኝ። ህልም ምልክት ሁሉ ታያላችሁ። እሺ የተማሪያም እስላም ቤተሰቦች እስልምና ሃይማኖት ውስጥ እምነት ቤተሰቦች አሉ። እኔ ክርስቲያን ነኝ፣ እኔ መጠመቅ ልችላለሁ ወይ? ትችላላችሁ። ግን በጸሎት በርቱ ካልሆናችሁ በጣም አስቸጋሪ ነው። እናንተ መጀመሪያ በጸሎት ብርቱ መሆን አለባችሁ የእነሱን ጸበል ልትጠመቁ። እኔ ብርቱ ሆኜ ሳይሆን ትእዛዝ ስላለኝ አርግ ይሄን የተባልኩ በእመቤታችን ምልጃ እሷ ራሷ ንግስቲቷ ስለምትቆምልኝ ነው። እግዚአብሔር ድንቅ አምላክ ነው። ገና ብዙ ርቄ እሄዳለሁ። የያዝኩት አምላክ ረቂቅ አምላክ ነው። የጠቢቡ የሰለሞን አምላክ ይዣለሁ። እኔ ግንቦት 1 ላይ ስናከብር ክርስቶስ ሳምራ እኛ አባት 40 ዓመት የዘጉ አባት ያችን ደውል ሲያረጉ ተደናግጬ ነበር። የቤተ ክርስቲያኑን ሕግ ጥሼ ይሆን አስመስቼ ይሆን ታዝዤ ነው እዛች
ክርስቶስ ሳምራ ላይ እንደምዘምር መብርሃን ያቆም ይስላት አይቆም ቀጥል ያለችው ቪዲዮ ላይ ሰምታችሁታል 40 ዓመት ክርስቶስ ሳምራ ቤተክርስቲያን መዝሙር ተሰምታቅ ከርመል መዘምራን ቆሞ ዘምሮበታል ያሉትን ነው ለማቀ የተነገረኝን ነው የሰማሁት የምናገረው አሁንም እውነተኛውን ዝማሬ በኢትዮጵያ ላይ ይዘመራል ያንን እንድንሰማ ደውሉንም ሰምተን እንድንወጣ እንድንሰበር እግዚአብሔር ይርዳል አሁንም ለመጨረሻ ጊዜ የምናገረው ዳቆን ነኝ ተባዮች ማለት ነው ልጅ ቢኒያም የምትባል እኔ እንኳን ልጅ አይደለም ያው ሰው ልጅ ብሎ ስለሚል እውነት አንተ ልጅ ነህ ለዚህ ሲጀመር ልጅ ማቀው ከማህፀን ውስጥ ያለነው ልጅ ነው የማቀው ከተወለደ በኋላ ልጅነቱን ጨርሷል አሁን ሰዓት ያለ ልጅ ማለት ነው አንተ ብዙ ህዝብ ይዘሃል እውነተኛውን መልእክት ከእግዚአብሔር እንዲሰጥ ጠይቅ በሩን ከፈትክ እኔ ደግሞ ቀጥላለሁ ማን ካኛለክ የዛሬ 10 ዓመት ልጅ ቢኒያም የምትባል ማለት ነው እኔ አላውቅም አይደል እግዚአብሔር ግን ያውቃል እኔንም አንተ የዛሬ 10 ዓመት ታነቅ የሚል መንፈስ ነበር ራስን እንድታጠፋ ያ ርኩስ መንፈስ እስካሁን ድረስ አለ አብሮክ ስለሱ እንኳን ለማጥፋት አትታገልም እነዚህ መምህራኖችን ስትጋብዝ መምህራኖች አሉ ብለህ ስብከት ስትማር ምን ተማርክ ታዲያ ያንን ግደል ራስን ብሎ የሚልህን መንፈስ እንዴት ነው የምታጠፋው አሁንም እነግርሃለሁ እኔ ይሄን ርኩስ መንፈስ ከራስህ ካላጠፋኸው በጾም በጸሎት በስግደት በጥምቀት በንስሐ አንተ ከዚች ዓለም በህይወት የምትለየው ታመክ ወይ እንቅፋት መጥቶ አይደለም ራስህን አምጣጣው ምክንያቱም ተዘጋጅቶልሃል ላይ ያለው አጋንንት ያ ካንተ እንዲርቅልህ ጸልይ አልቅስ ምክንያቱም አንተን ሲኦል ይዞ መግባት ለሱ ምቾቱ እሱ የሰው ልጆችን ያዳም ዘር በሙሉ ሲኦል ይዞ መግባት ለሱ ጀብዱ ስለዚህ አስጠነቅቀሃለሁ አንተና አንተን መሳዮች እስቲ ውጡ ሌሎችም ደግሞ በተርታ አቤት ይብላኝልኝ እውነት ምን አይነት ታሪክ ይዛችሁ ልትሞቱ ነው ውሸት ከባሾቻችሁ እኮ ድቅናችሁ ያው ቅድም እንደተናገርኩት በጉቦ ነው ተማሪያም ተወገዘች ብትወገዝ እንዴ ለንገርኮ ብወገዝ በማን ነው የምወገዘው ማን ነው የሚያወግዘኝ እናንተ አቤቱታችሁን ደብዳቤ ጽፋችሁ ቤተ ክህነት ነው የምታስገቡት እኔ ደግሞ አቤቱታዬን ጽፌ ሰለማርያም አፊት ቁጭ አደርጋለሁ መልስ ስጭኛ ማላጅታ ወደ ልጅሽ ለምኝልኝ ብያለሁ እንግዲህ የማን እንደሚቀደም እናያለን ህዝብን ይዛለች እኔ አላስኩም እግዚአብሔርን ሁሉ የመመረው ይሄን ነው ህዝቦችህን ተረከብ የእስራኤል አምላክ ለተማሪያም ታዋቂ ሰዎችን ተናገራለች ታዋቂ ሰዎች የሚነገራቸውማ ብዙ ህዝብ ስለያዙ ነው ብዙ ህዝብ እነሱን እንዳሪያ እየተከተለ እግዚአብሔርን እየረሱ ስለሆነ ነው አሁን ልጅ ቢኒያም የሚባለው በዚህ ታቱ አድርጎ ራፐር ነው የሚመስለው መስቀል እንደዚህ አንጠልጥሎ ይሄን ጄዚ የሚያረጉት መስቀል አንጠልጥሎ ነው የሚታየው እና እሱ መጥቶ እሱ የጋበዘውን እንግዳ እንደዚህ ቢለኝ ደግሞ የሚደንቅህ ነገር ልጅ ቢኒያም አቶ ቢኒያም ልበል የሚገርምህ ነገር በቅዱስ ሚካኤል ቀን ነው ደግሞ ስለኔ ንግግር ስታረግ የነበርከው በጣም ነው የደነቀኝ እኔ ራሴ በጠባቂ በታዘዘልኝ መልአክ ቀን በዛ ቀን እኔን የሚናገር ሰው ቅጣት ያገኛል ተብያለሁ የሚገርምህ ነገር
ደስ ሲል እጅግ ገርሞኝ ነበር። ሁሌም ደግሞ በሚካኤል ቀን እጠይቃለሁ። ጸሎት አለኝ ራሴ ጸሎት። እባክህ ቅዱስ ሚካኤል የእግዚአብሔር ልጆች ንገርልኝ ነው ማለት። እውነት ያንተን ተራዲነት ለሚጠብቁ ልጆች በየቦታው ላይ ስለትን ለሚያስገቡ ልጆች ንገራቸው አናግራቸው ላለው እኔን ሲናገሩ እግዚአብሔር እንደሚያስቀይሙ ንገራቸው። በጣም ደነቀኝ። በሚካኤል ቀን አንተ ወጥተህ እኔን በመናገርክ አሁን ሁሌም እናገራለሁ። ጠባቂ መልአኬ ሊቀ መልአኩ ቅዱስ ሚካኤል ነው። ገና ነው ሚካኤል። ይሁን ዛሬ ሊገሉኝ ሲወጡ ሲዘጋጁልኝ ሚካኤል ነበር ይቆማል። ግን መጣ ገባው ቤት። እግዚአብሔር ስሙ የተመሰገነ ይሁን። እኔን የሚጠብቅ አምላክ እናንተን የሚጠይቅ ይጠብቃችሁ፣ ይጠብቃል ሁላችንን። ስለዚህ አቶ ቢኒያም እውነት ነው የምልህ እኔ ይቅርታ ያስፈልገኛል። እግዚአብሔር ግን ይቅርታ ያስፈልገዋል። ይቅርታ ብትጠይቅ ጥሩ ነው። ሰው ሆኖ የማይሳሳት የለም ፍጹም በዚህ ምድር ላይ ማንም የለም። ሌሎችም የምትነሱ ካላችሁ ማን ደግሞ አንዱ መምህር ተብዬ እኔ መጽሐፍ ቅዱስ አውጥቼ ወንጌል የመስበክ ጸጋው የለኝም። መብርሃን ልጆችሽን ከያሉበት ያስነሳሽ አንቺ በዚህ ጋር ገንቢተኛሽ በዚህ ጋር ሊያጠፉ የሚመጡትን ደግሞ አፍልቀሽ ታሪክ ስሪኝ ያልኳት እየሰራች ነው። ወንድማችንን ቃል ህይወት ያሰማልንና በእውነት ቁጭ ብሎ መጽሐፍ ቅዱስ ጥቅስ እየሰጠ እኔም ተማርኩበት። ዛሬ ሰማሁት። እኔም ተማርኩበት። ማነው ዲያቆን ማነው ያ አባይነህ ነው። ዲያቆን አባይነህ ስም ራሱ እኮ ትልቅ ነው። አባይነህ ውስጥ ጠባብ ነው። ድቅንና አሁን እንዴት አገኘኸው? ከየት መጣ ድቅንና? ይሄ ሚዛን ወድቀሃል። የእግዚአብሔርና የሰይጣንን አለመለየት ከየት ተቀበልከው? ድቅንናውን ሲጀምር በጉቦ ነው። እንዴት ትቀበላለህ በጉቦ? በእውነተኛ ማለት ትላችኝ። በእውነተኛም ቢሆን ትክክለኛ የእግዚአብሔርን ቃል ታቀው ነበር። ኮንዶሚኒየም ቤት እንሰጣለን አሉክ። አሬ ይቅርብክ። ድቅንናውን ግን አስረክብ። ያንተ አይደለም። ይሄው እኮ እንዲግልት ተረበትሉት ገና ይመጣሉ። እንዲግልት ሰው ሁሉ ታምር ከኔ እስክትሉ ድረስ ራሳቸው ይመጣሉ። እኔ ደግሞ መናገሬን ደግሞ ነው ይዛማለም አላቆምም። በቃ ስራዬ ነው። እስከዛሬ ድረስ ተጣጣፉ ኖራችኋል። አሁን አይበቃም? ህዝብ እንዲድና አትፈልግም? አንተ አባይነህ የምትባል ዲያቆን አባይነህ እንዴት ዲያቆን ልልህ ይችላል? አባይነህ እንዴት ሰው እንዲድና አትፈልግም? ተልኮ ሌላ ስለሆነ አንተ በሰው ጸጋ ሁሌ እንደቀናህ ነው። እግዚአብሔርን ተመልክተህ ብትጠይቀው እኮ ያለብሰሃል፣ ከላይ እስከታች ያለብሰሃል። እኔ ሌሎቹ ተናግረህ እንደምትተው እኔ የምተው አልተውህም። እኔ እየተመለከትኩ እየጸለይኩ የእስራኤል አምላክ የአብርሃም የይስሐቅ የያዕቆብ አምላክ እንቅልፍ እንዳይተኛ ያንተ ኃይል መሆኑን አሳየው ብዬ ነው የምለው። ምክንያቱም አንተም ብዙ ህዝብ ይዘህበታል። የእግዚአብሔርን ህዝብ ልቀቅለት፣ አስረክብ ለአብርሃም አምላክ። በጭራሽ አንተ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን ገዳማ ገብተህ ድቅንናውን እዛ አላገኘህም። በጭራሽ አላገኘህም። ሌሎቹ ስንት እውቅና ያላቸው ስንት ወጥተው ድንጋይን የሚያናግሩ ዲያቆናቶች እኮ አሉ። አንተ ከዛ ማለት ተቆጠር ነው። ውሸት ከእውነት የራቀ መረጃ ይዘህ ቆመክ። ምን ሌላ የመጽሐፍ ቅዱስ ጥቅስ ካለ ተናገር። የመጽሐፍ ቅዱስ አታውቅያ ለምን? ከህፃንነት ጀምሮ እስካሁን ድረስ ያለውን የህይወትህን ታሪክ ዘርዝርልሃለሁ ከፈለክ። ነካኸኛ የነካኸኝን ተልኮሽን አትፈጽሚ፣ የእግዚአብሔርን መልእክት አታስተላልፍ እያልከኝ ያለው አንተ እኮ ብዙ ጊዜ ከሰው ጋር ራሱ መግጠም አትወድም። ብቻህን በርዘክተ ብቻህን አኩርፎ እንደሚቀመጥ ሰው ብቻህን ሰው ማናገር አትወድ። ተቀላቀል ከሰው ጋር
ዲያቆን እኮ ከሰው ጋር ተቀላቅሎ እያስተማረ ነው። አየህ የተማርከው አየህ በጉቦ ያመጣው ድቅንናውን አየኸው። እንደናንተ አይነቱ ነው የሚይዝል እንደዚህ ያስኩ ፊት ለፊት የምናገራችሁ። ለምን ህዝብ ሁሉ ተገልብጦ ለአንተ አይሆንም? እኔ ለአምላክ ይሆናለሁ። እኔ ለሱ ሰግዳለሁ። ብዙዎች በጥቅም ያለቁ ናቸው። እውነተኛ የተዋህዶ ልጆች ሊቃውንት የሚባሉ እውነተኛ ተብለው በዝምታ እግዚአብሔር ጋር ይነጋገራሉ። ለተማሪያም ዲያቆን ተላ ዲያቆን ማን ነው ዲያቆን? ኧረ አይደለም፣ በደንብ አጣሩ ስለሱ። እሺ እንደው ንገሪኝ ካላችሁ ነው ተረትርላችኋለሁ። በጉቦ ያገኘውን ድቅንና የት ያውቃታል? ወዳጅ አምላክን እሱ የት ያውቃታል? እና አቶ ቢኒያም ልጅ ቢኒያም እቺ ልጅ ቢኒያም የምትለዋን ግን አስተካክላት። ልጅ የሚያስተውል ነው። ልጅ የነገሩትን የሚያመዛዝን፣ ልጅ ነገርን ሰፋ አርጎ የሚያይ ነው። በትልቅነቱ ልጅ የሚባል ትልቅ ስም እኮ ነው። አንድ ትልቅ ሰው አንቱና ልጅ ቢኒያም ተብሎ ሲባል ትንሽ ከበድ ያለ ነው። ይሄ ስም ግን ላንተ አይገባም። እኔ ወተህም የፈለከውን ብትል እኔ ስላንተ ግን እጸልያለሁ። የያዝኩት አምላክ ላንተ እውነታን እንዲያበራልህ ስለኔ ማንነት እንዲነግርህ። አንድ ኃጢአተኛ ተራ ሴት ስትሉኝ የሚነበራችሁት እንደ ተራ ሴት ነው ያላችሁኝ። በሰደባችሁኝ ቁጥር ለኔ ክብር ነው እውነት። ባንቋሸሻችሁኝ ቁጥር ለኔ ክብር ነው እውነት። የኔ ቆሻሻነትን ደግሞ እግዚአብሔር ሆይ ቆሻሻ መሆኔን አውቃለሁ፣ ግን ለልጅ ግለጽለት ብዬ ለምናለሁ። ያ የተዋህዶ ሃይማኖቴ ሥርዓት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በመጨረሻ ላይ ማጠቃለለው ወደ ሙስሊም ወንድሞች፣ እህቶች፣ እናቶች፣ አባቶች፣ ህፃናቶች ነው የምገባው። እናት በድብቅም ልጠነቀው ልጠጣው ይለምት አድርጊው በዚህ ቤት ያለውን ታሪክ ቀይርልኝ ብለሽ ነው። አትጨነቂ፣ አትፍሪ። በህመምም የተያዙ እርግዝናም ደርሰው በመሃል ላይ ለሚወርድባቸው ግን እኔ ታሪክ አንድ ነገር አለ። ከዚህ ምድር ላይ ከዚህ በኋላ የሚመጡት ማለት ከ2007 ጀምሮ በየተባልኩት አንተን የሚቃወም ላንተ የማይገዛ ህግና ስርዓትን የማይፈጽም እዚች ምድር ላይ ቀን ያሉት። አንተን የሚያከብር በአምላክነትህ የሚንበረከክ ስተቱን የሚያምን በፍቅር ጥላ ስር የሚገባ በእመቤታችን ምልጃ የታጠረ በመላእክት ተራዲነት በቅዱሳን በጻድቃን በሰማዕታት ፍቅር የታጠረ እንደ አሸዋ ይብዛ። እሱን የሚቃወም ግን ትንፋሹ ቀጥ ይበል። ወስብሐት ለእግዚአብሔር። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የጥንት የጨዋታ ለዘላለም አብርታ ትኑር። አሜን። አቤት ተክለው አይነቀልም ያርጋል በጸጋ ለዘላለም የወይን ግንዶን የተደገፈ ያልፋል ሁሉንም እያሸነፈ። አቤት ተክለው አይነቀልም ያርጋል